ሙሉ የሴኩሪቲ ኢንፍራስትራክቸርም ልክ እንደዚሁ ዲፕሎይ ተደርጎለታል ሞኒተሪንግ ሩም ልክ እንደዚሁ አለ ስዊቾች ላይ ስንመጣ የኤስዲ1 የሶፍትዌር ዲፋይንድ ዋይድ ኤሪያ ኔትወርክ ይሄ ማለት ኦልሞስት አሁን ዓለም የደረሰበት ቴክኖሎጂ ማለት ይሄው ቴክኖሎጂ ነው ያለው በተለይ ደግሞ የኦፕቲካል ትራንስፖርት ኔትወርክ የምንለው ሙሉ ስንጨምርበት ምናልባት ማጋነን አይደለም ግን ግሎባሊ the highest standard ከኔትወርክ ኢንፍራስትራክቸር አንፃር የተሰራ ነው ማለት ነው ያሉት ስዊቾች በሙሉ ሪደንደንት ናቸው ምን ያክል ነው ከቨር የሚያደርገው አጠቃላይ ሙሉ የ24ቱን ብራንቾች ከቨር ያደርጋል ብራንቾቹ ምን ያክል ከቨር ያደርጋል ብራንቾቹ ከቨር የሚያደርጉት 24 ብራንቾች አሉ 7 የኢ-ፋይሊንግ አሉ ወደ 52 ደግሞ የቪዲዮ ኮንፈረንሲንግ አለና ኦልሞስት አብዛኛውን ሀገር ከቨር ያደረገ ነው ከቨር ያደርጋል ሙሉ በሙሉ ከቨር ያደርጋል ቋንደና መጣችሁ የቴክኖሎጂ በመጠቀም ችሎቱ አገልግሎት ይሰጣል ሰበር መዝገብ ቁጥር 00213 መስከረም 30 2018 ዓ.ም ዳኞች ብርሃኑ አመነው ገበየው ፈልቀ እንዳሻው አዳነ ሀፊዝ አባ ጀማል ማርታ ተካ አመልካች አቶ አሰፋ ከበደ ጠበቃ ህይወት ብርሃኑ ቀርብ ያለው የተከበረው ፍርድ ቤት ጠበቃቸው ቀርበዋል ተጠሪ ወይዘሮ ሙሉ አስቻለው አልተጠሩም መዝገቡ የተቀጠረው አመልካች ያነሱትን የመጀመሪያ መቃወሚያ ውድቅ በማድረግ ፍርድ ቤት ሰጠውን ብይን በመቃወም በሰበር ችሎት እንዲታረም ስላመለከቱ ነው ክርክሩ እንደሚያሳየው የንብረት ክርክር ነው ቀደም ሲል ክርክር የተደረገው በወራሾች መካከል ነበር አሁን ክርክር የቀረበው በባልና ሚስት ይሄ ለክርክር ምክንያት የሆነው ቤት የባልና ሚስት የጋራ ንብረት ስለሆነ ድርሻውን ያካፍለኝ በማለት ተጠሪ ባቀረቡት ክስ የተጀመረ ክርክር ነው እዚህ ላይ እንግዲህ በአመልካች ጠበቃ በኩል የሚቀርበውን የቅሬታ ነጥብ አጠር አድርገው ለችሎቱ ያስረዳሉ እናመሰግናለን የተከበረው ፍርድ ቤት ችሎቱን በግልጽ እንዳስቀመጠው በዋንደኛነት የሰበር ቅሬታ መነሻ የሆነው በስር ፍርድ ቤት በተመሳሳይ ንብረት ላይ የተደረገ ክርክር ነበረ ያንን ክርክር መነሻ በማድረግ በስር ፍርድ ቤት የመጀመሪያ ደረጃ መቃወሚያ አቅርበን ነበረ ጉዳዩ ቀደም ሲል ውሳኔ ያገኘ ስለሆነ ክሱ ውድቅ እንዲደረግ ጠይቀን ነበረ ነገር ግን የስር ፍርድ ቤት መቃወሚያችንን አልፎ ውሳኔ መስጠቱ ተገቢነት የለውም በሚል ነው የሰበር ቅሬታችን ያቀረብነው ስለዚህ በዚህ መሰረት የስር ፍርድ ቤት ውሳኔ እንዲሻርልን ነው የተከበረው ፍርድ ቤትን ጠይቀው አመሰግናለሁ እሺ የአመልካች ጠበቃ ቤታቸውን አስረድተዋል ምናልባት ከችሎት የሚነሳ ጥያቄ ካለ አስቀድሞ የነበረው ጉዳይና አሁን የቀረበው ጉዳይ ተመሳሳይነት አለው የተከበረው ፍርድ ቤት በስር ፍርድ ቤት የተከራከርንበት ንብረት በቦሌ ክፍለ ከተማ ወረዳ 10 የሚገኝ የቤት ቁጥሩ 225 የሆነ ሲሆን ይሄንን በተመለከተ የተጠሪ ድርሻ የላቸውም ተብሎ ውሳኔ ተሰጥቶበታል በዛ ምክንያት ነው ተመሳሳይ ውሳኔ ክርክር ነው ያልን ያለን የተከበረው ፍርድ ቤት ያን መዝገብ ኮፒ አያይዘናል የተከበረው ፍርድ ቤት እሺ ከችሎቱ የሚነሳ ተጨማሪ ጥያቄ ስለሌለ በዚህ ያበቃል ዛሬ የተሰማው የቃል ክርክር ወደ ጽሁፍ ተገልብጦ በአስቸኳይ ከመዝገቡ ጋር እንዲያዝ ኮፒው ለግራቀኙ እንዲሰጥ ወይም ለአመልካች ጠበቃ እንዲሰጥ ብለናል የቀረበውን ክርክር መርምረን ትዕዛዝ ለመስጠት ባዳሪ ቀጥረናል የዛሬውን ችሎት በዚህ ጨርሰናል እናመሰግናለን ኢንፍራስትራክቸሩ የኤስዲ1 ኢንፍራስትራክቸር የሴኩሪቲ እና የሚኒ ዳታ ሴንተር አክቲቭ ዲቫይሶችን ማኔጅ የሚደረግበት ሴንተር ነው እዚህ እንደምታዩት ሁሉንም
ብራንች ያሉትን ሚኒ ዳታ ሴንተር ሞኒተር የሚያደርጉባቸው ናቸው ማለት ነው። የአዲስ አበባ ሳይት፣ የአርባ ምንጭ፣ የድሬዳዋ፣ ሐዋሳ በሙሉ ኢንክሉድ ተደርጎ ነው። ይሄኛው ደግሞ የፓወር ሁሉም ሳይቶች ፓወር አላቸው። ሪላያብል የሆነ ኮኔክቲቪቲ መስጠት ስለምንፈልግ ጀስቲስን ደግሞ ለሁሉም አክሰስብል ማድረግ ስለሚያስፈልግ ማለት ነው። ከዚህ ጋር ተያይዞ የተዘረጋው ኢንፍራስትራክቸር በጣም ትልቅ ስለሆነ ሴኩሪቲም እንደዚሁ ዲጂታላይዜሽን ላይ ሲመጣ ሴኩሪቲ መሰረታዊ ስለሆነ የሴኩሪቲ ሞኒተሪንጉም እዚሁ ከዚህ ሴንተር ነው የሚሰራው ማለት ነው። የሳይበር ቲም አላቸው እዚህ ላይ የሚቀመጡበት የየራሳቸው ቲም ስላለ የሲም ላይ የፋየርዋል አላቸው አንቲቫይረስ፣ የኢንድ ፖይንት ሴኩሪቲ፣ የዳታቤዝ ሴኩሪቲ አለ። እሱም በሙሉ ሞኒተር የምናደርግበት ነው። ከዛ በተጨማሪ ግን አድ ያደረግነው ነገር እንደ ዲጂታል ተቋም የዩዘር ቢሄቪየርንም እያጠና ምን አይነት ሴኩሪቲ ኮንትሮሎች መኖር አለባቸው የሚለውንም ሰጀስት የሚያደርግ ሶሉሽን ነው ያቀረብነው ማለት ነው። ቀጥሎ ያለው የዲጂታል ኔትወርክ ነው የተዘረጋው። ዲጂታል ኔትወርክ ማለት ከሴንተር ሁሉንም ማየትና ሁሉንም ኮንትሮል ማድረግ ለሁሉም ደግሞ ሪስፖንስ መስጠት እንዲያስችል ነው። ኢንክሉዲንግ እስከ ዋይፋይ አክሰሱ ድረስ ያለውን ከሴንተር ሆነን ማኔጅ ማድረግ እንችላለን። ቪዚቢሊቲውም አለ። ኮንፊግሬሽኑም ከዚሁ ነው የሚሰራው ማለት ነው። ይሄ ጋር ተያይዞ ምን ሌቨሬጅ ይሰጠናል? ይሄ የተዘረጋውን ኢንፍራስትራክቸር ደግሞ ለምን ጥቅም ይዋል ነው በምን መንገድ እየተጠቀምንበት ነው የሚለው ማኔጅ የምናደርግበት ይሄ ሳይት አለን። እዚህኛው ፕላትፎርም ላይ የምናየው በአጠቃላይ የእያንዳንዱ ኢንፍራስትራክቸር ዩዛቢሊቲው ምን ላይ ነው ያለው የሚለውንና ዩዘሮች ደግሞ ምን እየተጠቀሙበት ነው፣ አፕሊኬሽን ዩዘር አጠቃቀማቸው ምን ይመስላል የሚለውንም ከሴንተር እየታየ ማስተካከያዎች እንዲደረጉ ሞር ለአገልግሎት እንዲውል የሚቻልበትን መንገድ የምናስቀምጥበት ነው ማለት ነው። ሌላኛው ይሄ አጠቃላይ የፌደራል ኮርስ ኔትወርክ በጣም ሰፊ በመሆኑ አውተንቲኬሽን ይፈልጋል። ሴንትራል የሆነ አውተንቲኬሽን እሱንም ለመስጠት የአይደንቲቲ ሰርቪስ አለን ማለት ነው። እዚህ ጋር በአጠቃላይ ከአውተንቲኬሽን ጋር ከኔትወርክ ዲቫይስ አውተንቲኬሽን እና ኢንድ ፖይንት አውተንቲኬሽንም ዩዘር አውተንቲኬሽንም እንሰራለን ማለት ነው። ሶ በኔትወርኩ በአጠቃላይ ያልተፈቀደላቸው ዲቫይሶች አይገቡ። ከገቡ በኋላ ደግሞ የሄልዝ ስታተሳቸውን ቼክ እናደርጋለን። ምን አይነት ኦኤሶች አሏቸው፣ ምንድናቸው፣ ምን አይነት ዲቫይስ ይዘው እየመጡ ነው ከስተመሮች የሚለውን በሙሉ ማኔጅ የምናደርግበት ነው። እንደ ፕሮቴክሽን ፋየርዋልም እንደዚሁ ቪዲዮኝ ፋይል ማየት ፈለኩ። እንዴት ነው ማየው? ፋይል ለማየት ስሞክር ደግሞ ኢንክሪፕትድ ካልሆነ እንዴት ማክሰስ የሚደረገው ሲስተም? በአጠቃላይ ከዚህ ከፕሪሚሲስ ውጭ ላሉ አክሰሶች በሙሉ የቪፒኤን አገልግሎት አለው። ሶ በየትኛውም ዲቫይስ በየትኛውም አይነት መንገድ አክሰስ ሲያደርጉ ኢንክሪፕትድ የሆነ የአክሰስ ሜካኒዝም አለው። ከዛ ውጪ አክሰስ ማኔጅመንት ቅድም እንደተባለው በትክክል የተቀመጠው ያንዳንዱ ዩዘር በምን አይነት ሌቭል አክሰስ ማድረግ መቻል አለበት የሚለውን የምንቆጣጠርበት አለ። ከሱ በተጨማሪ የዳታቤዝ አክቲቪቲ ሞኒተሪንግ አለ ወይም የዳታ አክሰስ አክቲቪቲ ሞኒተሪንግ ማፕ እናደርጋለን። እሱ ይያዛል ማለት ቢሄቪየሩን እያየን ለምሳሌ ከስራ ሰዓት ውጭ አክሰስ ለማድረግ ሲፈልግ ለምን አደረገ የሚለው የሚታይበት የዳታቤዝ አክቲቪቲ ሞኒተሪንግም እንደዚሁ ኢንክሉድ ተደርጓል ማለት ነው። ይሄኛው የፋይሊንግ ሲስተማችን ነው። በዚህ ፋይሊንግ ሲስተም የፌደራል አቃቤ ሕጎች፣ ጠበቆች፣ ማረሚያ ቤቶች ሁሉም ኬዛቸውን ፋይል አድርገው እዚህ መምጣት ሳያስፈልጋቸው ከፍርድ ቤት ጋር ያላቸውን ጉዳይ የሚጨርሱበት ነው። እዚህ ጋር እንደምትመለከቱት ሰው አይምጣ ስንል አንደኛ የሚያስፈልገን ነገር ምንድነው? አመልካቾቹ አይደንቲፋይ መደረግ መቻል አለባቸው። ስለዚህ ግለሰብ ከሆነ ባለው ፋይዳ ኢንተግሬት ተደርጓል። በፋይዳ አይዲው አይደንቲፋይ እናደርገዋለን። ስለዚህ በተረጋገጠ ፋይል ያደርጋል። ከዚህ በተጨማሪ ለምሳሌ ከጥብቅና ከእንትን ጋር የተገናኙትን አንድ ሳምፕል ባሳያችሁ። እዚህ ጋር ያለው ኢንተግሬሽን ምንድነው? ፋይሉ ራሱ ሲመጣ መጀመሪያ ከጥብቅና ፈቃድ ካለው መሆኑ ተረጋግጦ ከሚኒስትሪ ኦፍ ጀስቲስ ጋር ኢንተግሬትድ ነው። ባስገባው ቁጥር ተረጋግጦ ነው የሚመጣው። ይህም አንዱ ኢንተግሬሽናችን ነው። ስለዚህ ፍርድ ቤት ጋር ሲመጣ ጠበቃው ፈቃድ አለው፣ ታድሷል፣ እግድ አለበት የሚለውን ጨርሶ ይመጣል ማለት ነው። ሶ ዋንስ እነዚህ ነገሮች ከተሟሉ በኋላ የፍርድ ቤት አመልካቹ ፎርሙን ሞልቶ ቀጥታ ወደ ፍርድ ቤት ይልካል ማለት ነው። ከዛ በተጨማሪ እዚህ ጋር ያካተትናቸው ከክፍያ ጋር የተያያዙ አሁንም መምጣት ሳይጠበቅበት በቴሌብር በሌሎች ባንኮችም ከኢቲስዊች ጋርም ኢንተግሬት ተደርጎ ቀጥታ ከፍሎ ይመጣል ማለት ነው። ከዛ በተጨማሪ ከፍርድ ቤት ጉዳዮቹን የሚከታተልበት ደግሞ የራሱ አለው። እዚህ ጋር በእኔ ስልክ ላይ እንደምታዩት የመዝገብ ሲከፈት ወደ ችሎት ሲመራ ሁሉ ነገር ኖቲፊኬሽን ይደርሰኛል። ካልሆነም ደግሞ በፋይዳይ ገብቼ እዚህ ሲስተም ላይ ያለውን የት እንደደረሰ መከታተል እችላለሁ። ለምሳሌ አንድ የተከፈተ ፋይል ባሳያችሁ የት እንደተመራ እዚህ ጋር
ሲስተሙ ያሳየኛል ማለት ነው። ሶ ፍርድ ቤት መምጣት ሳይጠበቅበት አንድ ሰው ሙሉ ጉዳዩን ቀጠሮም ካለው በመሀልም የሚያስገባቸው ልዩ ልዩ መዝገቦች ካሉ እዚህ ጋር እያስገባ ከፍርድ ቤት ጋር ኢንተራክት ማድረግ ይችላል ማለት ነው። እዚህ ጋር ፋይል ከተደረገ በኋላ ወደዚህ ብንመለከት ይሄኛው የሬጅስትራል ፔጅ ነው። ሬጅስትራል ማለት ያው ወደ ፍርድ ቤት የሚመጡ ጉዳዮችም የሚወጡ ጉዳዮችም የሚተዳደሩበት ሲስተም ነው። እዚህ ጋር እንደምታዩት ለምሳሌ አንድ የጨመርነው ፊቸር በተመሳሳይ መዝገብ የተከፈቱ አሁን ያለነው ሰበር ሰሚ ጉዳይ ላይ ነው። የተለያዩ መዝገቦች ቢመጡ ሲስተሙ ራሱ ትሬስ የሚያደርግበት የራሱ ፊቸር አለው። ከዛ በተጨማሪ እዚህ ጋር እንደምታዩት የሚመጡ ዶክመንቶች ከዛ የሚመጡ ዶክመንቶች ዲጂታሊ ሳይንድ ናቸው። ይህም ፋይዳንና የፍርድ ቤቱን ኤስኤምኤስ ሰርቪስ በማጣጣም እዚህ ጋር የሚመጡ ነገሮች በሙሉ ተፈርመው ህጋዊ የዲጂታል ሲግኒቸር ህጉንም አሟልተው የሚመጡ ናቸው። ሌላው ከውክልና ጋር የተገናኘ ነገር ለምሳሌ በቁጥር ቢመጣ ሬጅስትራሉ ያለውን ዶክመንት እዚህ ጋር ያለው ምንድነው ከዛ የመጣለትን ማመልከቻዎች በሙሉ ሬጅስትራሉ አንድ ባንድ እየገመገመ ያያል። ውክልና ካለ ይሄ ከውክልና ሲስተም ጋር ኢንተግሬትድ ሆኗል። ስለዚህ በዚህ ቁጥር የገባ ውክልና ቬሪፋይ ማድረግ ቢፈለግ ከአፕሎዱ በተጨማሪ ሲስተሙ እዚህ ጋር ያመጣለታል ማለት ነው። ስለዚህ ሬጅስትራል ጋር ሆነን ተመሳሳይ መዝገቦች መከፈት አለመከፈታቸው የውልና ማስረጃ ማረጋገጫ እንዲሁም ደግሞ እዚህ ጋር ሳያችኋለሁ ክፍያዎቹን ሲስተሙ አውቶማቲካሊ ካልኩሌት ያደርጋል። ከዛ ውጪ መጥሪያ መላክ ቢፈለግ በዚህ አይነት ነገር ሲስተሙ ጀነሬት እያደረገ ኮሙኒኬት ያደርጋል ማለት ነው። እዚህ ጋር ካለቀ በኋላ ፋይል ከተከፈተ በኋላ እዚህ ጋር ወዳለው ሲስተም ይመራል ማለት ነው።